ሰሞኑን እጅግ ባልተጠበቀና ባልታሰበ ሁኔታ ጨምረው የነበሩት የጥቁር ገበያ ሐዋላ የሁሉም ሀገራቶች እንግዲህ በዚህ ሰዓት ባልተጠበቀ ሁኔታ ቅናሽ ተደርጓል። የትኛው ሀገር ቀንሷል? ዶላር፣ ዲርሃም፣ ዲናር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን ሙሉ ዝርዝር እንዲሁም በባንክ የ7 ሀገራትን መረጃ ይዘንላችሁ ቀርበናል። እንደሚታወቀው የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜያት የውጭ ምንዛሬ ጨረታን ሲያካሂድ የጥቁር ገበያ እጅግ ባልተጠበቀ ሁኔታ ይወርዳል። ታዲያ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባስታወቀው መረጃ መሰረት በቴክኒክ ምክንያት ተቋርጦ የነበረው የ100 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ጨረታን ሊያካሂድ እንደሆነ ይፋ አድርጓል። ከዚህ ጉዳይ ጋር ተያይዞ እንግዲህ የጥቁር ገበያ ሐዋላ እጣ ፈንታ ከምን ይደርሳል የሚለውን የምንመለከተው ነገር ነው። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዚህ ወራት ውስጥ የጥቁር ገበያ እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። አንድ የአሜሪካ ዶላር በዛሬው ዕለት እጅግ ባልተጠበቀ ሁኔታ ወርዶና አሽቆልቁሎ 180 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18000 ከ40 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12510 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ የኢትዮጵያ ብሔራዊ ባንክ በዚህ ሰዓት ባወጣው መግለጫ መሰረት ባልታሰበ የቴክኒክ ችግር ምክንያት መሰረዙን ያስታወቀውን የውጭ ምንዛሬ ልዩ ጨረታ ዛሬ ሰኔ 9 2018 በድጋሚ እንደሚያካሄድ ነው ይህንን መግለጫ ይፋ ያደረገው። ባንኩ ይፋ ባደረገው አዲስ መርሃ ግብር መሰረት ለዚህ ጨረታ ያቀረበው የገንዘብ መጠን 100 ሚሊዮን የአሜሪካ ዶላር ሲሆን ፍላጎት ያላቸው የሀገሪቱ የንግድ ባንኮች በተቀመጠው ዝርዝር መመሪያ መሰረት እንግዲህ ጨረታውን መሳተፍ ይችላሉ። በተለይ ለብዙ ጊዜያት እንግዲህ የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ የውጭ ምንዛሪ ጨረታ እንደሚያካሂደው እየተመለከትን እንገኛለን። ይህ ሲፈጠር ታዲያ ምን ያክል ይወርዳል የምንመለከተው ይሆናል። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ64 ሳንቲም ሲመነዘር 100 ዩሮ 21464 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 255 ብር ከ25 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25525 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 49 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4910 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4830 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 600 ብር ከ92 ሳንቲም ሲመነዘር 100 የኩዌት ዲናር 60,000 ከ92 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 261 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26116 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 500 ብር ከ82 ሳንቲም ሲመነዘር 100 የባህሬን ዲናር 50,000 ከ82 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 130 ብር ከ35 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ35 ሳንቲም እየተመነዘረ ይውላል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 487 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያልን ስንመለከት 48715 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 132 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 13290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5910 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንግዲህ ሳንጀምር ሳንቀንስ ወደ እናንተ አድርሰናል ማለት ነው። በዛሬው ዕለት የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 173 ብር ከ11 ሳንቲም ገዝቶ 176 ብር ከ57 እየሸጠ ይገኛል። የእንግሊዝ ፓውንድን 228 ብር ከ55 ገዝቶ 233 ብር ከ12 እየሸጠ ይገኛል። ዩሮ 197 ብር ከ40 ሳንቲም ገዝቶ 201 ብር ከ34 ሳንቲም እየሸጠ ይገኛል። የስዊስ ፍራንክ 215 ብር ከ10 ሳንቲም ተገዝቶ 219 ብር ከ40 እየተሸጠ ይገኛል። የደቡብ አፍሪካ 9 ብር ከ15 ገዝቶ 9 ብር ከ33 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ85 ገዝቶ 47 ብር ከ78 እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ64 ገዝቶ 46 ብር ከ56 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ85 ገዝቶ 25 ብር ከ34 እየሸጠ ይገኛል። የካናዳ ዶላር 122 ብር ከ18 ገዝቶ 124 ብር ከ62 እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ በሮሃ ፎሬክስ እንዲሁም በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሁሉም ሀገራቶች ቀንሰው እንግዲህ ሙሉ ዝርዝር መረጃውን ነው በዚህ ሰዓት ወደ እናንተ ያደረስንላቸው። እንግዲህ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባወጣው ሪፖርት መሰረት የውጭ ምንዛሬ ጨረታ ያቀረበበት የዶላር መጠን እጅግ ከፍተኛ ከመሆኑ ጋር ተያይዞ የጥቁር ገበያ አሁን ካለበት መዋዠቅ የበለጠ እንደሚሽቆለቆል መረጃዎች እየወጡ ይገኛሉ። እኛም እየተከታተልን እንግዲህ ወደ እናንተ የምናደርስና የምናስደምጥ ይሆናል። ሁላችሁም ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንላለን።